ዛሬም እንዲሁ ነው። ለኢየሱስ ሲዘመር ሆሳዕና ሲባል ሚወራጭ አጋንንት ቀሚስ በለበሰ ሰው ይገለጣል። ቤተክርስቲያን መራለው በሚል ሰው ይገለጣል። ለኢየሱስ ሲዘመር ደም ስሩ ሚገታተር ይሄ ዛሬም ያለ ቻሌንጅ ነው። ዛሬም በምድሪቱ ላይ ያለ ቻሌንጅ ነው። ስንቶች ተሰደዋል። ስንቶች ቤታቸው የቆሻሻ መጣያ ተደርጓል። ቀብር ስፍራ አጥተዋል። ስንቶች ኢኮኖሚካሊ ተጎድተው መንገድ ላይ ወድቀዋል። ከህብረተሰብ ተገለዋል። ለምን? ኢየሱስ ብለው ለመሲሁ ዘምረው ለክርስቶስ ተቀኝተው ለክርስቶስ ተቀኝተው ስታነቡት እንዲህ ነው የሚለው የሚቀድሙትም ህዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ይሉ ነበር። አሁን ይሄ በጣም የሚገርም ቃል ነው። የሚቀድሙትም ከዚህ በፊት የነበሩትም ወደፊት የሚመጣውም ጄኔሬሽን ለኢየሱስ ይቀኛል። አሜን አሜን። መቆሚያ የለውም። ለመድኃኒታችን እንዘምራለን፣ ለመድኃኒታችን እናሸበሽባለን፣ ለክርስቶስ ኢየሱስ ምስጋና እንሰጣለን። የማያድኑ ፍጡራንን አሁን እኔ ሆሳዕና እናከብራለን የሚለው ሃይማኖት ቤት ሆሳዕና የሚያከብረው እኮ ኢየሱስ ብቻ መድኃኒት መሆኑን ያመነ ነው። ፍጡራንን ደርድሮ እነከሌም እነከሊትም ያድኑናል እያለ በአህያ ላይ ተቀምጠው በውርንጫ ላይ ተቀምጠው ወደ ኢየሩሳሌም ያልገቡ ሆሳዕና ተብሎ ያልተዘመረላቸው ያልተዘመረላቸው ባለ ስዕል ባለ ጨሌ ባለ ዕጣን ባለ ሰንደል ባለ ሉባንጃ አማልክትን ዛሬ ከሌ ነገሰ ነገ ከሌ ነገሰ እያለ የሚከተል ጄኔሬሽን በአመት አንድ ቀን ሆሳዕና ማለት ይችላል ወይ? ተሰቀለ ማለት ይችላል ወይ? መላውን አመት 12ቱን ወር ተጫውቶበት በፍጡራን አምልኮ ተጫውቶበት መና አድርጎት ከዛ በኋላ የፓልም ሰንደይ ዕለት የፓልም ሰንደይ ዕለት መጥቶ ሆሳዕና ማለት ይችላል? አይችልም። ኢየሱስ ሁሌ ሊዘመርለት የሚገባ ንጉስ። መስቀልና ዘንባባ አይታችኋል ፖስተሩ ላይ መስቀልና ዘንባባ። መስቀሉ የሚወክለው የአርቡን መከራ፣ ዘንባባው የሚወክለው የፓልም ሰንደይ ነው፣ የሆሳዕናን በዓል። ዘንባባ ይዞ ሆሳዕና በአርያም ሲሉ የነበሩ ደግሞ አርብ ዕለት ሲሰቅሉት የምንመለከታቸው አንድ ህዝብ ነው። ያመኑ አሉ፣ ያላመኑ አሉ። በክርስቶስ ያመኑ አሉ፣ በዘመኑ የተቀበሉት የዘመሩለት አሉ፣ የሰቀሉት አሉ። መስቀሉ ሰቃዮችን እና የተሰቀለውን ጌታ፣ ፓልም ሰንደይ እና የዘንባባው ደግሞ አምነው የተቀበሉትና የዘመሩለትን የሚወክል። ዛሬም ቢሆን በክርስቶስ ኢየሱስ ለስሙ በሚቀርበው ዝማሬ የሚከፋቸው በዛ የሚሉ አሁንም ራይት ነው በዚህ ዓለም ላይ በጣም ብዙ ናቸው። በጣም ብዙ ናቸው። ኢየሱስን ለማምለክ ኢየሱስን ለመከተል ለሱ ለመዘመር የማንንም ፈቃድ አንጠይቅ። የማንንም አሁን ይሄው እኔ በነጻነት እዘምራለሁ። ክብር ለጌታ ለኢየሱስ ይሁን። አሁን ሚሊኒየም ላይ በነበረን አዋሳ ላይ በነበረን ወላይታ ላይ በነበረን ፕሮግራም ለኢየሱስ ብቻ ሲዘመር በቃ ነፍሴ ሐሴት ስታደርግ እከሌ ከፋው ይሆን እከሊቲ ከፋት ይሆን ትንሽ የማርያም እንቀላቅልበት ትንሽ የሚካኤል ይግባበት እያለን ስንሰቃይ የኖርንበት ዘመን አብቅቶ በነጻነት ለክርስቶስ መዘመር እንድንችል ሆነናል። ይሄን ያደረገ እግዚአብሔር ስሙ ይባረክ። ተግዳሮቱ ከፍተኛ እንደሆነ እንድታውቁት መጽሐፍ የጻፉ ሰዎች በመጽሐፋቸው ምክንያት ተወግዘዋል። ለኢየሱስ ስለ ኢየሱስ የጻፉ ስለ ኢየሱስ የዘመሩ ተወግዘዋል። ስለ ኢየሱስ የሰበኩ ተወግዘዋል። እኛ ምንድን ላይ ኦርቶዶክስ ውስጥ ነው የምላችሁ። አሁን ተነስቶ ሆሳዕና ቢል ማን ይሰማው? ለማን ሆሳዕና ጌታ የከበረበት የጌታ አዳኝነት የተነገረበት ሰው መድኃኒትነቱን ያወቁ ሰዎች ናቸው ሆሳዕናን የሚያከብሩት። ብዙ መድኃኒት አለኝ እያልክ
የለጣጠፍካቸውን እያመለክና እየሰገድክላቸው በዚህ በኩል ሆሳና ብትል ሰማይ አይሰማም። በአርያም ያለ መድኃኒት ወደ ምድር ወርዶ ያዳነንን ነው ሆሳና በአርያም ብለን የምናከብረው። ሌላ መድኃኒት የለም፣ ሌላ አዳኝ የለም፣ ሌላ ቤዛ የለም ብለን ነው የምናምነው። ለዚህ ነው አሁን ጴንጤ ዘንባባ ይዞ ሽርጉዳይ ኦልሬዲ ኢየሱስ ክርስቶስ ከአህያ ላይ ወርዶ ተሰቅሎ ሞቶ ተነስቶ አድኖናል። አሁን ኢየሱስ የነገሰው እኔ ላይ ነው። አሁን ኢየሱስ የነገሰው አንተ ላይ ነው። አማኝ ከሆንክ ዳግመኛ ከተወለድ አሁን የሱ የክብር ዙፋን የምትሆነው አንተ። ኖ ሞር አህያ ወጋው የአህያ መንፈስ ኖ ሞር አህያ 44 አማልክት እየተከተልክ ሆሳና ትላለህ እንዴ? 44 አንድ መድኃኒት ይኑር። አንድ መድኃኒት ኢየሱስ ነው። ሆሳዕና ኢየሱስ ነው። መድኃኒት ኢየሱስ ነው። 44 አማልክት እያመለክ ሆሳና በአርያም ልትል አትችልም። ምረጥ። ወይ ተክልየን ምረጥ፣ ወይ ኢየሱስን ምረጥ። ወይ አርሴማን ምረጥ፣ ወይ ኢየሱስን ምረጥ። የምትከተላቸው እልፍ አእላፋት አዳኝ ብለህ የተቀበልካቸው በንፍሮ በቆሎ በዳቦ በጠላ በጠጅ ያድኑናል ያልካቸው በሙሉ ሆሳና ያልካቸው ነገሰ ያልክ እንጨት የተሸከም ስትወጣ ሆሳና ያልክ እኮ መድኃኒቴ ተክልያ አባቴ ያልክ ስትወጣ ይኸውልህ ቀላቅሎ መድኃኒት የለም። ምረጥ። ዶክተር እንኳን የሚሰጥ ለበሽታ የሚስማማ መድኃኒት የምድራችን መርገም የሆኑ የበዓላትና የአማልክት ብዛት ይሄው ሰሞኑን አሳየዋችሁ። ብርሃኑ አድማስ የሚባለው እንደ ኢትዮጵያና እንደ ኤርትራ አምልኮና በዓል የተበላሸበት ምድር የለም አለ ወጥቶ። የለም። ቀላቅሎ መሄድ ለማንም አይበጅም። ወደ ጌታ ወደ ኢየሱስ ክርስቶስ ተመለሱ፣ ንስሐ ግቡ። በዓላቶች ያላችኋቸውን ነገሮች በሙሉ ጠራርጋችሁ አስወግዱና አንድ ጌታ አንድ መድኃኒት ኢየሱስ መሆኑን አምነ እሱን አክብር። ስለዚህ የሚቀድሙትም የሚከተሉትም ወደፊት ከዚህ በፊት የነበረው አሁን ወደፊትም የሚመጣ ጀነሬሽን ለኢየሱስ ይዘምራል። የሚቀድሙትም ህዝብ የሚከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም እያሉ ይጮሁ ነበር። ጮህ ኢየሱስ እያልክ ጮህ፣ ዝም እንዳት። ሃሌሉያ። ህዝቡም ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ከናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችን ወንበሮች ገለበጠና ቤቴ ገብቶ እንደዚህ በዋናው መቅደስ መርካቶ አድርገውታል። ማለት in the short way መርካቶ አድርገውታል መቅደሱ። አሁን ኢየሱስ ኢትዮጵያ ቢመጣ አስበው፣ ኦርቶዶክስ ጋር ቢመጣ አስበው። ለምንድን ነው ልጆቹ አታስቆምም አለ። አሁን እየተመታ ያለ ማህበር ለምንድን ነው እነዚህ ልጆች ማታስቆሙት? እንዲህ ያሉ እየዘመሩ እንዲህ አይነት ሲዲ እየወጣ እንዲህ አይነት መዝሙር እየተዘመረ ብለው ሲንጫጫ የነበረ ለኢየሱስ ተዘመረ ብሎ ደሙ የሚፈላ መንፈስ ማለት ደሙ የሚፈላ ማጅራቱ ላይ ያለ ደም ስር የሚገታተር በቃ እዚህ ላይ ታየዋለ ፊቱ ላይ ያለው የክፋት መንፈስ ማለት ነው። እነሱ ዝም ቢሉ እንኳን ድንጋዮች ያመሰግናሉ። ክብር ለእግዚአብሔር ይሁን። ስለዚህ ሆሳና በአርያም እያሉ ዘመሩ። ሆሳና በአርያም እያሉ ዘመሩ ሕፃናት ኢየሩሳሌም እያልን እየዘመርን አይደል ያደግነው? ታዲያ አንድ መድኃኒት አይበቃህም ነው ጥያቄው። መድኃኒት ኢየሱስ ነው ካልክ በአመት አንዴ ሆሳና ላይ
መድኃኒት ኢየሱስ ነው ብለህ የምትዘምር ከሆነ ሌሎች አዳኝ መድኃኒት ያደረካቸው ለምን ጠራርጋ አታስወግድም ነው? this is the question። በቃ አንድ አይበቃም? ስቅለት እሺ ኢየሱስ ተሰቀለልኝ ብለህ የምታምን ከሆነ በዓል የምታከብር ከሆነ ያልተሰቀሉልህን ፊጥጥ ብለው በየቦታው የሚመለኩ አማልክቶችን አጠራርግም ወይ ነው? አይበቃህም ወይ ነው? ሁለት መድኃኒት ይዘህ 44 መድኃኒት ይዘህ እስከመቼ? አልበቃ ይለዋል ሰው። አንድ መድኃኒት አልበቃ ብሎት ይሁሉ ጋጋታ የፈሪዱላ አሉ። የፈሪዱላ ብዙ ነው። ይሄ ሆሳዕና አሁን አድን የሚለው ቃል የሚገርማችሁ መዝሙረኛው ዳዊት አስቀድሞ የተናገረው ቃል ነው። መዝሙር 118 ቁጥር 25 ላይ ነቢያት የጌታ የኢየሱስ ክርስቶስን መገለጥ መምጣት አስቀድመው እንደተናገሩ ደግሞ መጥቶ እንዲያድናቸው ሲጠባበቁ እንደነበር የሚያሳይ አንድ ቃል እዚህ ጋር ላምጣላችሁ። መዝሙር 118 ቁጥር 25 ላይ አቤቱ እባክህ አሁን አድን። የሚገርማችሁ ለሆሳዕና ይሄንን የመዝሙረኛውን የዳዊትን መዝሙር ይዘምሩታል አይሁድ። አሁን የአይሁድ ፕሮብለም የአይሁድ ችግርና ኢትዮጵያ ውስጥ ያለው ኦርቶዶክስ ችግር አንድ ነው። አይሁድ አሁን አድን እባክህ እያሉ የዳዊትን መዝሙር እየዘመሩ ሆሳዕና በዓልን ሲያከብሩ ኢየሱስ መጣላቸው። የዘመሩ አሉ፣ ለምን ይዘመራል ያሉ አሉ። አዳኝ መድኃኒት ሆኖ መገለጡን ያልተቀበሉ አሉ። እነሱ ናቸው የሰቀሉት። አድነን ይላሉ፣ ሊያድናቸው የመጣውን ግን ሰቀሉት። ወደኛም ምድርና ወደ ኦርቶዶክስ ደሞና መድኃኒት ነው ሆሳዕና ብለው በአመት አንዴ ያከብራሉ። ነገር ግን በስራቸው ይክዱታል ተብሎ እንደተጻፈ እልፍ አእላፋት አዳኞችን መንግስተ ሰማያት አስገቢና አስወጪ በቃል ኪዳናቸው በአሻሯቸው በቆሏቸው ያስገባሉ ያሏቸውን ደግሞ ደርድረው ያመልካሉ። ይሄ እኮ ተመሳሳይ የሆነ ፕሮብለም ነው። ኢየሱስን እንደሰቀሉት ልክ እንደዛው በአመት አንዴ ሆሳዕና እያለ አመቱን ሙሉ ግን ሌሎች አማልክትን የሚያከብርና የሚያመልክ ከሆነ ለገዛ ራሳቸው የእግዚአብሔርን ልጅ ይሰቅሉታል የተባለው ነው እየተፈጸመ ያለው። ስለዚህ አይሁድ አንዴ ሰቅለው ገለውታል። በየአመቱ ጌታ ኢየሱስን በስራቸው የእግዚአብሔር ልጅ የሚሰቅሉ ግን ምድራችን ላይ አሉ። the same problem ነው ያለው። ሰው ኢየሱስን አምናለሁኝ አዳኝ እሱ ነው ካለ ሌሎች አማልክት ሊኖሩት አይገባም። ሌሎች ከሌ አዳኝ ነው ከሊት አዳኝናት ብሎ የሚሰይማቸው የሚለጥፋቸው የሚለማመናቸው የሚያከብራቸው የሚያመልካቸው መኖር የለባቸው። ፈታችሁ አምጡልኝ አለ ጌታ አህዮቹ። አሁን መፈታት ያለበት የኛ ህዝብ መፈታት አለበት። ከምን? ከጣዖት አምልኮ መፈታት አለበት። ከማያድኑ አማልክት ሰንሰለት ውስጥ መውጣት አለበት የኛ ህዝብ። ነፃ ውጣ። ኢትዮጵያውያን ይህን ስሙ፣ ኤርትራውያን ይህን ስሙ። አንተ ኦርቶዶክስ ግሪክ ኦርቶዶክስን በለው ኮፕቲክ ኦርቶዶክስ ኢስተርን ኦርቶዶክስ ኢየሱስ ክርስቶስን ብቸኛ መድኃኒት ቤዛ እንደሆነ አምነው ይናገራሉ። በአህያ ላይ ደግሞ ተቀምጦ ሲወጣ ታየዋለ። ጳጳሱ አህያ ላይ ተጭኖ አህያ ላይ ቁጭ ብሎ እሱ ጃንጥላ ተይዞለት እንትን እኮ ይሄ እኮ እቃቃ ጫወታ እኮ አይደለም። ይሄ እቃቃ ጫወታ አይደለም። ኢየሱስ ክርስቶስ ከሰማይ የወረደ ብቸኛ አዳኝና መድኃኒት መሆኑን እኮ የምትናገርበት ቀን እኮ ነው። ኦኬ እንደሱ ከሆነ አመት ሙሉ አዳኝ ያልካቸውን ተለማምነህና እጅን አርገብግፈ በዓላቸውን ጠብ ያለ ላብህ አክብረሃቸው
እዚህ በአመት አንዴ ምንድነው የምትሰራው? ተፈታ። በጌታ በኢየሱስ ክርስቶስ ስም ከሰንሰለት ማምለጥ ይሁንል። ከአቦዬ ሰንሰለት፣ ከተክልዬ ሰንሰለት፣ ከአርሴማ ሰንሰለት፣ ማለቂያ ከሌላቸው አማልክት ሰንሰለት ውስጥ ፍቱት። ይሄንን ህዝብ ፈታችሁ አምጡልኝ ብሏል ጌታ ኢየሱስ። ህዝቡን ይፈልገዋል። ይሄንን ህዝብ ከሰንሰለት ውስጥ መፍታት ያስፈልጋል። ለዛ ነው ወንጌል የምናስተምረው። ኢየሱስ ይንገስበት። አርሴማ ትውደቅ በጌታ በኢየሱስ ክርስቶስ። የአርሴማ መንፈስ የተወጋ ይሁን። የአማልክቱ መንፈስ የተወጋ ይሁን። ስራቸው ይፍረስ። የሰው ልብ ላይ የተቀመጡ አማልክት አንተ ቀላል ነው እንዴ? አርሴማን እንዳትነካብኝ ብሎ ሚርገበገባል እኮ። የሾመው ማንን ነው? አርሴማን ነው ማለት። እገልሃለሁ ይላል። በሚካኤል ከመጣብኝ እገልሃለሁ ይላል። የነገሰበት መንፈስ ምን እንደሆነ በዚህ በእርግጠኝነት ታየዋል። ለሚካኤል ብሎ ኢየሱስ ያለን ይገላል ማለት ነው። ለማ ብሎ? ለሚካኤል ብሎ። ለሚካኤል ብሎ ኢየሱስ ክርስቶስ ብቸኛ መድኃኒት እርሱ ነው ብሎ የመሰከረን ይገላል። ሰሞኑን አንድ አጸያፊ ቪዲዮ ተመልክቻለሁ። በጣም አሳፋሪ ስለሆነ ማቅረብ ላቅርበው ወይስ ልተው እያልኩ እየተሟገትኩ ነው። ወንጌል እየሰበከ ልጁ አንድ ባህታዊ ነኝ የሚል ሰው፣ በጣም ባለጌ ሰው ምራቅ ይተፋበታል ልጁ ላይ መጥቶ ምራቅ። እንዴት ዘግናኝ ሰዎች እንደሆኑ ምራቁን ይተፋበታል። ልጁ እኮ ወንጌል ነው የሰበከው፣ ቆሟል፣ አልነካው። ስፒከሩን ይዞ ወንጌል ይሰብካል። ምራቁን ደጋግሞ ነው የተፋበት። እነሱ የሚከተሏቸው በመጽሐፍ ቅዱስ ስማቸው የተጠቀሰ አማልክት ማን ነው? መላእክት አይደሉም እኮ። ሚካኤል እኮ አሁን መጽሐፍ ቅዱስ ላይ ያለው ሚካኤል ነው እንዴ ኢትዮጵያ ውስጥ የሚመለከው? አይደለም። በሚካኤል ስም የሚሰራ ጋኔን ነው። ገብርኤል ነው እንዴ አሁን ኢትዮጵያ ውስጥ እንዴ ስለት ሰሚ ፈላጭ ቆራጭ ሆኖ እየተመለከ ያለው? የመጽሐፍ ቅዱሱ ገብርኤል ነው እንዴ? አይደለም። የመጽሐፍ ቅዱሱ ገብርኤል እኔ ባሪያ ነኝ የሚል አብሬ የክርስቶስ ኢየሱስን መንግስት የማገለግል ባሪያ ነኝ የሚል ነው ገብርኤል። እኛ ምናውቀው አምልኮ የሚቀራመት አይደለም። በሁሉ ስፍራ እገኛለሁ እያለ የሚያሟርት ገብርኤል እኛ አናቅ። ስለዚህ ሆሳዕና አከብራለሁ የሚል ቤተ እምነት አንዱን አዳኝ ብቻ አምኖ በክርስቶስ ኢየሱስ መዳን አለበት። ኦኬ በዓሉን ማክበር ይቻላል ወይ የሚል ጥያቄ የጠየቃችሁ ያላችሁ ሰዎች አላችሁ እዚህ ውስጥ። ይሄ ነው ጥያቄ። እባክህ መልስልኝ። እሺ አሁን ሆሳዕና ይከበራል፣ እኛ በክርስቶስ ዳግም ተወልደን እንዴት ነው የሚል ጥያቄ የጠየቀ ወንድም አለ። በነገራችን ላይ በዓል የማክበር ግዴታ በአዲስ ኪዳን ውስጥ የለም። የአይሁድ አብዛኞቹ የአይሁድ በዓል ናቸው። ባይዘዌ በመጀመሪያ ቤተክርስቲያን በኢየሩሳሌም በነበረችው በአንጾኪያ በአሕዛብ ምድር በነበሩ አብያተ ክርስቲያናት ውስጥ የአይሁድ ተጽዕኖ ስለነበረ የተወሰኑ ግርግሮች ነበሩ። እንደውም የግዝረትን ምልክት ሁሉ ከክርስትና ጋር ለመቀላቀል የሞከሩ አሉ። ነገር ግን ጳውሎስንም ጴጥሮስንም ሐዋርያቱን የሰሩትን ያስተማሩትን ስታዩ በመጀመሪያ ቤተክርስቲያን ውስጥ ለምሳሌ የአዲስ ኪዳን የታሪክ መጽሐፍ ሐዋርያት ሥራ ነው። በሐዋርያት ሥራ ውስጥ ይሄን በዓል አከበሩ የሚል የለም። ስለዚህ በዓል የማክበር ግዴታ በአዲስ ኪዳን ነፃ በወጣቸው የክርስቶስ ቤተክርስቲያን ውስጥ ዳግመኛ የተወለዱ ሰዎች ተሰብስበው በዓል የማክበር ግዴታ የለባቸው። ትራዲሽናሊ ከታሪክ አንጻር ቀድመው እርሊ የነበሩ አብያተ ክርስቲያናት ከሐዋርያቱ ዘመን በኋላ ማለት ትንሳኤን፣ ልደትን እና የመሳሰሉ በዓላትን ተሰብስቦ ይሄ ጋዘሪንግ ኢየሱስ ክርስቶስ እሁድ ነው አይደል የተነሳው። እሁድ ዕለት ያንን ጊዜ ቀመር ሰርተውለት በዛን ቀን ማክበር ጀመሩ። ያንን ተከትሎ ትራዲሽን ነው። ኢትስ ትራዲሽን ኦኬ። ትራዲሽን ባህል የቸርች ካልቸር ነው ምንለው።
ቸርች ካልቸር ነው እንጂ መጽሐፍ ቅዱስ ትንሣኤን አክብሩ ብሎ አልነገረን። የት ቦታ ላይ የለም። ትንሣኤ እኮ የሚከበር እኮ በዓል እኮ አይደለም፣ የሚኖር ህይወት ነው። ሃሌሉያ! ኢየሱስ ጌታ። ልደትም የሚከበር በዓል አይደለም፣ የሚኖር ህይወት ነው። አዲስን ልደት በተወለደው ንጉስ በኢየሱስ ክርስቶስ እሱ በተወለደበት በዛው አምሳል ዳግመኛ መወለዳችንን የምናረጋግጥበት የምናውጅበት በዓል አይደለም። ክርስቶስ የሰራው እኮ በዓል አይደለም፣ የሃይማኖት ስርዓት አይደለም፣ ህይወትም። ኦኬ ሶ ኢየሱስ ተነስቷል። ኦኬ በዓል ብሎ ሊያከብረው ይችላል፣ ችግር የለውም። በትክክለኛው መንገድ እግዚአብሔርን በማምለክ የጌታን እራት በመካፈል ወንጌል በመመስከር መዝሙር በመዘመር በህብረት እንጀራ በመቁረስ ተሰብስቦ ክርስቲያን ጋዘሪንግ ማድረግ ይቻላል። ግዴታ ግን የለበትም። ህግና ስርዓት ተደርጎ በመጽሐፍ ቅዱስ የተጻፈ ይሄን አክብሩ የሚል ግን የለም። ካልቸር ነው ማለት ኦኬ። በዛን ቀን ግን ያንን የሚሰራ መልካም ነገሮችን የሚያደርግና የሚሰራ ከሆነ ማይቀላቅል ከሆነ ኢትስ ጉድ። ቀንን የሚያከብር ለጌታ ብሎ ያከብራል የሚል ቃል አለ ሮሜ ላይ። ለጌታ ብሎ መልካም ስራም የሚሰራበት አድርጎ ከተጠቀመበት ኢትስ ጉድ። ሐዋርያቱ ግን በሐዋርያት ሥራ ምዕራፍ 2 ላይ ትንሣኤም ልደትም ሳይሉ መንፈስ ቅዱስ ከወረደባቸው በኋላ በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር ተብሎ ተጽፏል። ቁጥር 42 ጀምሮ ተመልከቱ። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ጀምሮ በህብረት እንጀራ በመቁረስ በጸሎት ይተጉ ነበር። ለጸሎት፣ ለምስጋና፣ ለአምልኮ፣ ለመልካም ስራ የሚሰበሰቡ ከሆነ ችግር የለውም። ግዴታ ግን የለበት። አሁን ግዴታ ሆኗል። አሁን በምድራችን ላይ ያለ የሃይማኖት ቤት ስርዓቶችን ግን ስንመለከት ዘንባባ ከሌለ በዓል ያለም አይመስለው። ዘንባባ ከሌለ አሁን መንግስት በዘንባባ ላይ ከፍተኛ ቁጥጥር እያደረገ ነው። ዝም ብሎ እያጨዱ ይዞ መምጣት አይቻልም። ዘንባባ ለከተማ ውበት ወንድም አሁን እጄ ነው ዘንባባ። ለኢየሱስ ክብር እጅን አንስተ ሃሌሉያ ናና ኢየሱስ ጌታዬ አንተው ነህና ቤዛዬ ሃሌሉያ መድኃኒቴ አንተ ነህ ዋሴ ጠበቃዬ ናና ኢየሱስ ጌታዬ አንተው ነህና ቤዛዬ። በቃ እጅ ነው አሁን እንደ ዘንባባ በጌታ ፊት አይሁድ ነዷቸውን እየወዘወዙ እግዚአብሔርን ያከብሩ እንደነበር ልክ እንደዛ እያሸበሸብክ ጌታን ታከብራል። ሃሌሉያ። በልብ ዙፋን ደግሞ አሁን አህያ ላይ የተቀመጠ ንጉስ አለም ሊታይ የሚገባው አሁን ልብህ ላይ የነገሰ ንጉስ አለ፣ እሱም ኢየሱስ። አሜን። ምድሪቱን ሊገዛ ዳግመኛ በክብር ተመልሶ የሚመጣው ገዢ ኢየሱስ፣ ለሱ ነው የምታሸበሽው። ሆሳዕና በአርያም እያለ ሆሳዕና በአርያም በሉ ቅዱሳን ሁሉ አይደለ ብዬ ዘመርኩት። አሁን ናና ኢየሱስ ላይ ሆሳዕና ለጌታ ምስጋና ይገባልና፣ ለጌታ ምስጋና ይገባልና፣ ለጌታ ምስጋና ሞትን ድል አድርጎ ይገባልና፣ ለተነሳው ጌታ በአብ ቀኝ ላለው ዳግም ለሚመጣ ጌትነት ውዳሴ ክብርና ስግደት በሆታ አምልኩት እልል በሉለት ይገባልና፣ ሆሳዕና ለጌታ ምስጋና ይገባልና። ለማ ለጌታ ምስጋና ይገባልና፣ ለሌላስ አይገባም። ለሚካኤል አይገባም፣ ለገብርኤል አይገባም፣ ለና አርሴማ አይገባም፣ ከውጪ ለገቡና አገር በቀል ለሆኑ አማልክት አይገባም። ሆሳዕና የሚገባው መዝሙር የሚገባው አንድ ነው፣ እሱም ክርስቶስ ኢየሱስ ነው፣ እግዚአብሔር ልጅ። ሃሌሉያ።
ወደዚህ እውነት ህዝቡ መምጣት አለበት። ህዝቡ መምጣት አለበት። አሁን አድን ብለው እነ ዳዊት ሲጠሩት የነበር እሱ። አሜን አሜን። እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅናችሁ እያለ ዳዊት የዘመረለት መሲሁ ኢየሱስ ክርስቶስ እንዴት ጌታዬ ብሎ ይጠራዋል አለ ኢየሱስ። እዚሁ ላይ እኮ ነው ይኸውላችሁ ማቴዎስ ምዕራፍ 21 ላይ እና ምዕራፍ 22 ሰሞኑን ራሱ ሳነሳው ነበር መንፈስ ቅዱስ ባወቀ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይኸውላችሁ መዝሙር ማን ነው ማቴዎስ 22 ላይ ልውሰዳችሁ። ማቴዎስ 22 ላይ ማቴዎስ ምዕራፍ 22 ይጠይቃቸዋል ጌታ ኢየሱስ። ለመሆኑ ክርስቶስ የማን ልጅ ይመስላችኋል አላቸው። የማን ልጅ ነው? ኦኬ ሆሳና ሲባል ይበሳጫሉ፣ ለኢየሱስ ሲዘመር ይበሳጫሉ። ደግሞ መሲሁን እንጠብቃለን ይላሉ። ግራ የገባው ነገር እኮ በጌታ በኢየሱስ ስም እና ምን አላቸው? ቁጥር 42 የማቴዎስ ወንጌል ምዕራፍ 22 ቁጥር 42 ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? ኢየሱስ መጠሪያ ስሙ ነው። ክርስቶስ የማዕረግ ስሙ ነው፣ ወይም ደግሞ ማንነቱን የሚገልጥ ስም። ክርስቶስ ማለት መሲህ ነው። በዕብራይስጥ መሲህ ማለት ነው ንጉስ፣ የተቀባው፣ መድኃኒት የሆነው፣ ቤዛ የሆነው። ምን ይመስላችኋል ስለ ክርስቶስ አላችሁ። ማለት ክርስቶስ ይመጣል ብለው ነው የሚያምኑ። መሲህ ይመጣል ነው የሚሉት። ኦኬ ስለ መሲሁ ምን ይመስላችኋል አላችሁ። የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። የማን ልጅ ነው አሉት? የዳዊት። እዚህ ጋር ላምጣላችሁ እስቲ። የሚገርም እኮ ስክሪን ሼር ላድርጋችሁና አያችሁ የማን ልጅ ነው ብሎ ሲጠይቃቸው የዳዊት ልጅ ነው አሉት። እርሱም ኦኬ እንኪያስ ዳዊት እንደሱ ከሆነ ዳዊት ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? እንዴት በመንፈስ? አሁን መሲሁን ዳዊት በመንፈስ ምን ብሎ እየጠራው ነው? ጌታዬ እያለው። ሃሌሉያ። ኢየሱስ ጌታ ነው ይሉ ነበር ማለት ነው እነ ዳዊት። ሊስን ጆሮን ክፈት። ነቢያቱ የኢየሱስን ጌትነት አስቀድሞ ተነግሯቸው ተገልጦላቸው በመንፈስ ቅዱስ ጌታ ጌታዬን፣ ይሄ የዳዊት መዝሙር ውስጥ ያለ ቃል ነው። ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ይሄ ዕብራውያን ላይ ተብራርቶ ተጽፏል። በጣም አስደናቂ ክፍል ነው። አሁን ዳያሎጉን ተመልከቱ። ጌታ ጌታዬን ማለት አብ እግዚአብሔር አብ ኢየሱስን ጌታ እግዚአብሔር አብ ጌታ ተብሎ ተጠርቷል። እሱ ኦኬ አንድ ጌታ አብ አለን ብሎ ጳውሎስም የተናገረው ቃል አለ። ይሄ ጥንታዊ በሆኑ የሃይማኖት ጸሎት ተብሎ በሚታወቀው በኒቂያ ጉባኤም ላይ የነበረው ጌታ ብሎ ይጠራዋል እዛ ላይ። ኦኬ ጌታ እግዚአብሔር አብ ጌታዬን ኢየሱስን ልጁን እግዚአብሔር አብ ልጁን ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። ማን ያለው? አብ ነው ያለው። አሁን ሁሉ እንደተገዛለት አናይም። ወደፊት ግን ሁሉ ይገዛለታል ነው የሚለው ሐዋርያው ጳውሎስም ሲጽፍ። እስኪገዛለት ድረስ በቀኝ ተቀመጥ። አሁን ኢየሱስ በማቀኝ ነው? በአብ ቀኝ ነው። በቀኝ ተቀመጥ ያለው ማን ነው? እግዚአብሔር አብ ነው። ሃሌሉያ። ታዲያ ዳዊት የአብን ልጅ ኢየሱስን
ጌታዬ ብሎ እንዴት ጠራው? ልጁ ከሆነ ሐውካም ጌታው ደግሞ እንዴት ይሆናል? ሊገባችሁ የሚገባው ይሄ ማርያም ብትወልደው ፈጣሪዋ አዳኟ ነው፣ መድኃኒቷ ነው፣ ጌታዋ ነው። ለዚህ ነው በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ብላ የተናገረችው። ማርያም መድኃኒት አይደለችም፣ መድኃኒት የሚያስፈልጋት ሴት ናት። ስለዚህ ኢየሱስ አዳናት። ጌታዬ ትለዋለች፣ መድኃኒቴ ትለዋለች። ኦ ሃሌሉያ! ዳዊት ጌታዬ ብሎ ጠርቶታል። ሆሳዕና በአርያም የሚለውንም አቤቱ እባክህ አሁን አድን የሚለውንም መዝሙር የተቀኘው እሱ ነው። ታዲያ ዳዊት ጌታዬ ካለው እናንተስ እኔን እንዴት ጌታ አትሉኝም? እንዴት አልተቀበላችሁኝም? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል? ምን እንደሚል ተመልከቱ። አንድም ቃልስ እንኳ ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ኖዋን ማንም ሊጠይቀው አልደፈረም። አስደናቂ የሆነ መልስ ነው የሰጣቸው። የጌታዎች ጌታ የነገስታት ንጉስ የኃያላን ኃያል ኢየሱስ የእግዚአብሔር ልጅ እሱ ጌታ ኢየሱስ ጌታ ነው ብሎ ያመነ ነው ሆሳዕና የሚለው። ሆሳዕና በአርያም የሚለው የኢየሱስን ጌትነት ያመነ ነው። እንደ ዳዊት ይሄው ጌታዬ ብሎ የሚጠራው ሰው ኢየሱስ ምንድነው? ጌታ ነው። ሃሌሉያ! የኢየሱስ ጌትነት ሲነገር ደም የሚፈላ ከሆነ ሆሳዕና አታክብር። ምን ይሰራላት? ምን ይሰራላት? እነዚህም በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። ትንቢተ ራእይ ዮሐንስ ምዕራፍ 17 ቁጥር 14። በጉ የጌታዎች ጌታ የነገስታት ንጉስ ነው። ራእይ ዮሐንስ ምዕራፍ 17 ቁጥር 14። እዚሁ ራእይ ዮሐንስ ምዕራፍ 19 ላይ ልውሰዳችሁ። ራእይ ዮሐንስ ምዕራፍ 19 ሃሌሉያ! በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው። በጽዮን ተራራ ላይ በአምባ ላይ ፈረስ ተቀምጦ የታየው ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው። ኦ ሃሌሉያ! ዳዊት ጌታዬ ብሎ የጠራው የጌታዎች ጌታ የነገስታት ንጉስ ኢየሱስ፣ እሱን የሚያመልኩ ሁሉ አንድ መድኃኒት አላቸው። አይዘባርቁ። ለኦርቶዶክሳውያን ያለኝ መልእክት የምታመልኩትን ምረጡ። እኔና ቤቴ ምናመልከውን መርጠናል። እሱም ኢየሱስን ያዳነንን መርጠናል። ሃሌሉያ! በጣም ይገርማችሁ ምን አየሁኝ? ዊግ አድርጎ መውጣት ጀምሮ ድራማ ነው እየሰሩ ያሉት እነሱ። አንዳንዴ ጳጳሳት ይቀመጣሉ፣ አንዳንዴ ባህታውያን የተባሉት። አሁን እኔ ትዝ ይለኛል እዛ ዲላ አንድ ባህታዊ ነበረ፣ አማሃ ኢየሱስ የሚባል በቃ እሱ ይቀመጣል አህያ ላይ። ሆሳዕና ድራማ ነበር የምናየው፣ ድራማ በቃ። አሁን እስቲ አንድ ፎቶ ላሳያችሁ፣ ድንቅ የሚል ፎቶ በዊግ የተገለጠ አንድ ኦርቶዶክሳዊ ወጣት ላሳያችሁ። ታምር እኮ ነው ድሮ ወይ ታምር።
በዊግ የተገለጠ አህያ ላይ ሆኖ ድራማ ይሰራሉ። የድራማ ምድር the land of drama እንዲ የእናቱን ወይ የእህቱን ዊግ ተቀብሎ በሐሰት አናልቅስ እንላቸው በሳቅ ሊጨርሱ ነው ዘንድሮ። ወይ የማዘሩን ዊግ እግዚአብሔር ምሕረት ያርግላችሁ። ወይ ኢየሱስ ክርስቶስ ደሞ ሰልከክ ያለውን የመረጡት። እግዚአብሔር ምሕረት ያርግላችሁ። በእውነት ምን አይነት ነገር ነው የምናየው? ቆይ በማን ላይ ነው ቆይ የምትቀልዱት? ቆይ በራሳችሁ ላይ እኮ ነው እየቀለዳችሁ ያላችሁት እንዴ? እኔ ልጁንም ተከራይተውት ይሆናል። ገንዘብ ተከው እኮ ማለት ታቦት እንደሚሸከም ኬስ ነው። እና ዛሬ ስራ አለ እኔ ታቦት ስራ አለብኝ እንደሚሉ ስራ አለና ተብሎ ነጭ ለብሶ ሰው በአህያ ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም እንደገባ ሰው አያውቅም። ባለፈው ስዕል አደረጋችሁ አሳይቻችኋለሁ። ባለፈው አመት ስዕል አድርገው ነበር። አሁን ይኸው ከኋላ ያለችው ልጅ በደንብ ተመልከቱልኝ። ደሞ ኢትዮጵያ አይደለም እንዳይሉ ቆይ እቺ ልጅ ያት አፏን በእጇ ይዛለች። አያያ ነጠላ ለብሳ አረ ዘንድሮ ግን በኢየሱስ ያው በትልቁ ላርግልህ ብዬ ልጅቷን አያጇት አፏን ይዛለች። እንዲሁ ላይ የሳቀች ነው ሰራሱ እንዴ ሳቂ እንጂ እቴ ሳቂ። ያመመንም ቢሆን እንስቃለን ማለት ያበሳጫል እኮ በጣም የሚገርም ነገር እኮ ነው እያየን ያለ ነው። ግን በቃ ያስቃል ደግሞ አንዳንዱ ነገር። ወዶ አይስቁ የሚባለው እኮ እንዲህ እኮ ነው። ወዶ አይስቁ ማለት እንዲህ ደግሞ አጠገቡም ያለው ጨብረር ያለ ዊግ ስራ የበዛበት ዊግ ከኋላ ደግሞ ዲያቆናትም አሉ ቆብ ያደረገ ምናምን ይታያል። እዚህ ጋር የዚህን ፀጉር አየው ሆዴን አመመኝ። ስዕሉን ስንቃወማቸው ራሳቸው ዊግ አድርገው አልመጡም። ወይ አረ ሆዴን በጌታ በኢየሱስ በትልቁ አርግልን እያላችሁ ነው። እሺ በትልቁ አቤት 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 ያው አያና ያዚ አቤት 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 ወይ ጉድ ወይ ጉድ ወይ ዘንድሮ እዚህ ህዝብ ላይ ተጫወቱበት። ሁለት ናቸው ደግሞ ሁለት ባለ ዊግ እንዲህ ነው። ቀስ በቀስ ነው ስዕሉም አገር ያጥለቀለቀው እንዲህ ነው። ሌላኛው አለ አንድ ደግሞ ቆይ አንዱ ደግሞ የት አለ? ይኸውና ጎላ ብሎ የሚታየው ደግሞ
ይሄኛው አይ ዊው በኢየሱስ ስራችሁ ይፍረስ፣ ስራችሁ ይፍረስ። ኧረ በኢየሱስ ምን አይነት ሰዎች ናቸው ባካችሁ? የወንድ ሂውማን ሄር ተጀመረ ወይ ትለኛለች። የወንድ ሂውማን ሄር ተጀመረ ወይ? እማማ ዝናሽ እንኳን ማረጉትን ዊግ ይሄ እኮ ባይዘወይ ብራዚል ላይ ከጎርፉ አደጋ መከሰት በፊት ብራዚል ላይ እንደዚህ ሲቀልዱ የነበሩ ሰዎች ነበሩ። ማአት ነው የሚያመጡት ባይዘወይ እንደው ነገሩ ስለሚያስቅ እንስቃለን እንጂ ማአት የሚያመጣ ነው። በጣም መጥፎ ነገር ነው። በጣም የብልግናም ጥግ ነው። የብልግና ጥግ ነው። ለዘፈን የሚከራከረው ይሄ ጄነሬሽን ዘፋኝ ደግሞ ዳነ ሲባል ሽንጡን ገትሮ እንዴት ጴንጤ ትሆናለህ ብሎ የሚሳደበው ይሄው ጄነሬሽን። ለዚህ ህዝብ ታዲያ መፈታት አያስፈልገውም? በጣም ይገርም ነው። ስለዚህ ንስሐ ግቡና ጌታን ተቀበሉ። መልእክቴ እሱን። ሌላ አንድ በጣም ልብ የሚነካ ከዚህ አሁን ካለንበት የጦርነት ዘመን ጋራ በተገናኘ በጣም ልብ የሚነካ አንድ ፎቶ ሰዎች ልከውልኛል። ይሄን ፎቶ ላሳያችሁና በዚህ እናበቃለን የዛሬውን ፕሮግራም። ፎቶውን እዚህ ጋር ላምጣላችሁ። በዛ ውስጥ መንፈሳዊ መልእክት አለኝ። ፎቶ ይሄ ነው። በጣም ልብ የሚነካ ፒክቸር ነው። በጣም በመንገድ ላይ እየሄደ ልጁን ይዞ ድንገት ሳይረን ይጮሃል። ሚሳኤል ሊወድቅ ስለሚችል ተጠንቀቁ የሚል ያው ሳይረን ይጮሃል በየስፍራውና ያ ልክ እንትን ሲል ከፈንጅ ከሚሳኤል የሚደበቁበት መደበቂያ ምናምን አለ እና ቦታው በውል የቦታውን ስም አላወቅኩትም። ፒክቸሩን ነው ያገኘሁት እና አባትየው ልጁን ከስር አድርጎ ትንሽ ልጅ ናት እና ደግሞ ፓሲፋየር ይዛለች በአፏ እና ልክ እንደ መሸሸጊያው እንደ ዋሻ ወይም ደግሞ እንደ ከዚህ ከፈንጅና ከሚሳኤል ጥቃት ለማምለጥ እንደተዘጋጀው ባንከር ወይም ደግሞ ምሽግ በቃ ወዲያው ወደ እንትኑስ መግባት አለባቸው መደበቂያ ውስጥ እና ልጁን ከስር አድርጎ አባት ከላይ ልጁን ከልሎ የሚያሳይ ነው። በጣም ልብ የሚነካ እና ይሄ የወላጅን ፍቅር የሚያሳይ ነው። ይሄ የአባትን ፍቅር የሚያሳይ ነው፣ የሚገልጽ ነው። እሱ ራሱን ለጉዳት አጋልጦ ልጆቹን እንዴት ፕሮቴክት እንደሚያደርግ ንጹህ የወላጅን ፍቅር የሚያሳይ በጣም ትልቅ መልእክት ያለው ፎቶ ይናገራል የሚባለው እንዲህ አይነት ፎቶ ነው ባይዘው እና ለልጆቻችሁ ብዙ ዋጋ የከፈላችሁ ወላጆች አላችሁ። ይሄ በተፈጥሮም እግዚአብሔር በልባችን ውስጥ ያስቀመጠው ነገር ነውና ይሄን ሳይኔ እግዚአብሔር ለኛ ያለውን ፍቅር አሳየኝ። ለኛ ያለውን ፍቅር ክርስቶስ ለኛ ያለውን ፍቅር
እሱ ራሱ ተጎድቶ እኔና አንተን እኔና አንቺን ያተረፈበት ፍቅር በመስቀል ላይ ዋጋ የከፈለበት ፍቅር እኛን ደብቆ እኛን ሸሽጎ እነሱን ተዋቸው እኔን ያዙኝ ብሎ ራሱን በአትክልቱ ስፍራ አሳልፎ ሲሰጥ እናያለን። የዮሐንስ ወንጌል ምዕራፍ 18 እና 19 ስናነብ እኔ ነኝ ኢየሱስ ማንን እንድትፈልጉ መጣችሁ? ኢየሱስን እኔ ነኝ እነሱን ተዋቸው እኔን ያዙኝ ብሎ ራሱን አሳልፎ ሰጠ። እንዲህ አይነት ፒክቸር ሳይ እኔ የጌታ ፍቅር ትዝ ይለኛል። እርግጥ ነው በዚህ ዓለም ላይ ለልጆች የሚከፈልን ዋጋ ያሳያል። ግን ጌታ ኢየሱስ የከፈለልን ዋጋ ውድ ነው። እሱ የተቀበለው ጅራፍ እኛ ላይ ማረፍ የነበረበት ነው። እሱ የሞተው ሞት የኛ ነበር። እሱ የተራበው ረሃብ የኛ ነበር። እሱ የተጠማው ጥማት የኛ ነበር። የሱ ራቁትነት የኛ ነበር። የሱ ጥም የኛ ነበር። የሱ ውርደት የኛ ነበር። ነገር ግን የሰው ልጅን ለማዳን ራሱን አሳልፎ ሰጠ። ከአባቷ ስር የተደበቀችው ሕፃን አንተ ነህ፣ አንቺ ነሽ፣ እኔ ነኝ። ይሄ አባት የሚያሳየው የኢየሱስን ካራክተር ነው። ስለኔ ስላንተ ስላንቺ ራሱን አሳልፎ ሰጥቶ አሁን ፈንጅም ቢመጣ ፍንጣሪም ቢኖር አባትየው ይጎዳል እንጂ ልጅቷን አያገኛት። የከለለን የደበቀን ያስጌጠን በአባትነት በታማኝነት ራሱን አሳልፎ ሰጥቶ ሕይወትን የሰጠን የዘላለምን ሕይወት የወረስነው በክርስቶስ ኢየሱስ ነው። ይሄን ጌታ ተቀበሉ፣ ይሄን ጌታ ውደዱ። በዚህ ጌታ ላይ የሚጨመር ምንም ነገር የለም። በክርስቶስ ላይ መጨመር ነውር ነው፣ ኃጢአት ነው፣ አሳፋሪ ነው። አይጨመርበትም። እሱ ብቻውን በቂ ነው። ኢየሱስ ያድናል። ኢየሱስ ጌታ። የዛሬው መልእክት ይሄ ነው። ጌታን ያልተቀበላችሁ ጌታን ተቀበሉ። ረፍት በሱ ነው፣ ሰላም በርሱ ነው፣ የዘላለም ሕይወትና ክብር በርሱ። የረዳን አምላክ ስሙ ይባረክ። ወዳችኋለሁ። ዘመናችሁ ይባረክ። በሌላ ፕሮግራም ደግሞ እንገናኛለን። ዛሬውን በዚህ አበቃውን።